ቢያንስ እንኳን እንድንተማመን መረቁ ቀርቶ ቅልጥሙ እንኳን አለቀ ቢሉን ምን አለ እንድንተማመን እኮ አለቃ በጋለችውን ነገርኩ እንዴ ምነው ሲቀቅሉሽ ቅልጥምሽ በዛ ቢሏት እኔ ምን ላድርግ በስሜ ያረዱ ነው ብሎ መሳቅ ነበር ዘውድዬ ትሙት እንደ በግ ደግሜ ብጮ አዳሜ ቢላዋን እየሳለች ከች እንደ በግ ሲጮህ እጅ ከፍንጅ ተያዘ ተብለ የቅቅላቸው ማሟያ ትሆናለህ ከዛ በኋላ ይሄ ቅቅል በቅልጥም አፍቃሪ ሁላ ስንት ኮረብታ የተንከራተትክበትን እግርህን አተ የበግ ሯጭ ነበር እንዴ አያለ ይግጣል ጉርሻ ለማግኘት ላይታች ያልክበትን እግርን ቁጭ ብሎ ይጎርስላል ቆሜ ኖርኩትን ቁጭ ብሎ ጎረሰኝ ነው ብዬ ልጠይቃት ብሄድ አቤት 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 ያላለችኝን ጠይቁኝ ቆይ እኔ የምለው ይሄ ሁሉ ስድብ በአንድ ሰው ቁጥጥር ስር ምን ያደርጋል አይ ፍትሃዊ የስድብ ክፍፍልማ ማድረግ ይኖርብናል ግን እኮ ቋንቋችን የምነካው እንደ በሽተኛ እያደር የሚመነምነው ላለው ለካ የንን ሁሉ ስድብ አሸክመነው ነው ከኪራይ ሰብሳቢነት ጎን ስድብ ሰብሳቢነትን መዋጋት አለብን ግን እኔ የት ሄጄ ነው ሰው ይሄንን ሁሉ ስድብ የተማረው እኔ እንኳን ሰዳደብ አላልኩ ስድብ አይኖርም አላልኩ ግን ቢያንስ ለተሰዳቢው ቀለል እንዲለው ስድቡን እንከፋፈለው 50 ስድብ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ በሚል መሪ ቃል ዘመቻውን መጀመር አለብን አለቃሙት ነው ምን ከሆነ አስተካክል መገፍተርም መጎተትም መደፍጠጥም ላንድጅ ሰብሰብ በልበለው እንጂ መቼሊ ዳስስ መቼሊ ዳብስ ነው መቼ እኮ በቆነጠጠበት እጁ ሊዳብስ በነጠቀበት እጁ ሊጎርስ ነው ንገረኛ አለቃ ነው ወይ እየገፈፈም እየለበሰም መኖር ይቻላል አይመስለኝም አለቃ አይመስለኝም ከዚህ ሌላ ምንም አልጠብቅም ምንም በትክክል አለመስጠት ከንፍገት በላይ ነው ስስት በስንት ጣሙ ልጄ መከልከል በስንት ጣሙ ለማንኛውም እቺን በመርሳት ይቅርብያታለሁ ከፊቷ ዞር በማለት ከፊቴ አጥፍቻታለሁ ከመናፈጫዋ ራሴን ዞር በማድረግ ከቆሻሻዋ ድኛለሁ ብዙ ከኔ የተሻሉ ምንጣፎች አሏት እነሱ ላይ ትጥፋ እውነቴን ነው ዞር አልልካሉ ዞር ብለዳን እንጂ እንደ መሬት ተነጥፈ የሰጡን ሁሉ አትቀበል ጋሽ ቆፍጣን ነው ይሄ መንገድ ያፈረሰውን አጥራቸውን እየገነቡ መቼም እሳቸውም ያበዙታል ያ ኢንጂነሩ ልጃቸው ትቶት ሄደውን የሴፍቲ ኮፍያ አድርገው ወዲያ ወዲህ ይላሉ ከጋሽ ለማጡት የጋይ ጎሻሸሙ የለ በነገር አሬን ነገር አውልቀው ጋሽ ለማነት አጠሩ ለምን ጋሽ ቆፍጣናው ተዘጋጁ ቆፍጣናው ሙት ነው ምን ከሩቅ ሳይ ፖፖ ያደረከ መስሎ ነበር ጋሽ ቆፍጣናው መለሱ ድሮስ ለሽንታም ከዚህ ሌላ ምን ይታያል
ያዘኝ። ወጌሻው ለማጡቴ በነገርን ክት ብለው ሲሄዱ አሳዘኑኝ። ኧረ እባክዎት ጋሽ ቆፍጣናው እንደው አንዳንድ ቀን እንኳን ለነገር ተሸነፉ አልኳቸው። አያዩ ተሸነፊ አይቼዋለሁ እባክህ። መሸነፍ ደስ የሚለው ደህና አሸናፊ ስታገኝ ነው። እያዩ አደራህን መሞትህ ካልቀረ ገዳይ ምረጥ። እነዚህን ተዋቸው። የዛገ ጦርና ጋሻቸውን ይዘው ይሽከረከሯል ወይ መሀል ገብተው አይለይልን። ብቻ ዳርዳሩን ከዛ በኋላ ስልችት ብሎ ደክሞ ጋደም ስትል በዛገ ጦራቸው ቦታ መጥተው መርጠው ይወጉና ከዛ በኋላ ይፎክራሉ። ታሪክን ያበላሹልሃል። ስንት ደም በሰጣት ሀገር በቁስል የሞተ የሚል የህይወት ታሪክ ይጽፉልሃል። እኔ ያዩ ታቀኛለህ፣ ተንኮለኛ አልወድም። የዚህ ሰፈሮቹ ግን ለይቶላቸዋል አሉ። ማታ ሊናፈጡብህ ሲፈልጉ በጠዋት ይመጡና ወይ ምን ነው እንደ ሶፍት ሳሳ እነዚህን አሉ እዚያው ምን ነው እንደ ሶፍት ሳሳ ሲሉ ንፍጥ ሳይ እንዲያረገኛል በለ መገላገል ነው አሉ ጋሽ ቆፍጣናው። እውነታቸውን ነው።